በጣም የምትገረምበት ውስጥ ካለው ከወድቃችን ውስጥ በጣም ተፈጥሮን የምታደንቅበት የሰውነት ክፍል የትኛው ነው? ማዳላት ይሆንብናል ይላሉ። ሁሉም አንድ ነው ይላሉ። ለልጄ ራሱ በቂ ወተት የሚያመነጭ ጡት አይደለም ያለኝ የሚሉ ነገሮች ይኖራሉ። ኖርማል ሬንጅ ብሎ ያስቀመጠው ሳይዝ አለ ወይ? ኖርማል ቁመት ምንድን ነው? ጥያቄ ልጠይቅ። እንደ ሰው የሚወሰን ነው። ማንኛውም ጡት ውስጥ የሚወጣ እብጠት፣ አዲስ እብጠት ህመም የሌለው በተለይ ደግሞ ህመም የሌለው ሲሆን ሊያሳስበን ይገባል። ወንዶች ላይስ የጡት ካንሰር ችግር የመከሰት እድሉ ምን ይመስላል? ወንዶች ላይ በደንብ ይከሰታል። ጤና ይስጥልን ተመልካቾቻችን፣ ዘውትር በዚህ ሰዓት ወደ እናንተ የሚቀርብላችሁ ሳምንታዊው የጤና ጥበብ ፕሮግራማችን ተጀምሯል። ጤና ጥበብ ፕሮግራማችንን ሰላም ሄልዝ ኮንሰልተንሲ ከአባይ ቴሌቪዥን ጋር በጋራ በመሆን ወደ እናንተ የሚያቀርቡት ፕሮግራም ነው። በዚህ ፕሮግራም ላይም በጤናው ዘርፍ ላይ ከፍተኛ አስተዋጽኦ እያበረከቱ የሚገኙ የሕክምና ባለሙያዎችን እንግዳ አድርገን በመጋበዝ ያላቸውን እውቀትና ክህሎት ወደ እናንተ የምናደርስበት ፕሮግራም ነው። ዛሬም እንግዲህ አንድ እንግዳ ይዤላችሁ ቀርቤያለሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ተመልሰናል ተመልካቾቻችን። የጤና ጥበብ ፕሮግራማችን ተጀምሯል። እንግዳችንም እዚህ ስቱዲዮ ደርሷል። እንኳን ደህና መጣ። በጣም አመሰግናለሁ። እንኳን ደህና ቆያችሁ። ሰላም ነው? ሰላም፣ እግዚአብሔር ይመስገን። ስራ ጥሩ ነው? ሁሉ ሰላም። በጣም አሪፍ። እንግዲህ ከኔ ጋር በተለያዩ በስራ አጋጣሚዎች እንተዋወቃለን። ምናልባት ግን ይህንን ፕሮግራም በቴሌቪዥን መስኮት እየተከታተሉ ለሚገኙ የማህበረሰብ ክፍሎች ለማያውቁ ሰዎች ማንም በል፣ ከየት ነው የመጣው፣ ሙያ ምንድን ነው የሚለው ነገር የተወሰነ ነገር ንገረን። እሺ፣ አመሰግናለሁ። በድጋሚ ስሜ ዶክተር ተስፋዬ እባላለሁ። በዋነኛነት በጥቁር አንበሳ ስፔሻላይዝድ ሆስፒታል አዲስ አበባ ዩኒቨርሲቲ በመምህርነት አገለግላለሁ። እንደዚሁም ደግሞ በሙያዬ ደግሞ የቀዶ ሕክምና ጠቅላላ ቀዶ ሕክምና ስፔሻሊስት ነኝ። እንደዚሁም በጡትና ኢንዶክራይን ቀዶ ሕክምና ደግሞ ሰብ ስፔሻሊስት ሐኪም ነኝ። ጥሩ። እንግዲህ ዛሬ በተለይ ከዚህ ከጡት ካንሰር ጋር እንዲሁም ደግሞ ስለ ጡት የተወሰኑ መረጃዎችን ለተመልካቾች ለመስጠት ስቱዲዮ ስንጋብዝህ ፈቃደኛ ሆነ ስለመጣ በተመልካቾቻችን ስም በድጋሚ እጅግ አድርጌ አመሰግናለሁ። እንግዲህ ያው የጤና ጥበብ ፕሮግራም የራሱ የሆኑ የተለያዩ ጥያቄዎች ይኖሩታል። መጀመሪያ ግን ወደ ውስጥ ጠለቅ ብለን ከመግባታችን በፊት የምናነሳው የፕሮግራማችን ስያሜ እንደምታውቀው ጤና ጥበብ ይሰኛልና እንግዶቻችንን መጀመሪያ የምንጠይቀው እነሱ ከመጡበት ካሉበት ዲሲፕሊን አንጻር ትርጓሜውን እንዲሰጡን ነው የምናደርገውና ምናልባት አንተ ካለህበት ሙያ አንጻር ጤና ጥበብ መሆኑን በምን አይነት ሁኔታ መግለጽ እንችላለን የሚለውን ነገር እኔ። እሺ፣ አመሰግናለሁ። ጤና ወይንም ሕክምና በአጠቃላይ ጥበብም ነው ሳይንስም ነው። አርትም ነው ሳይንስም ነው። ሳይንስ ስንል ያው ሳይንስ ማለት በጥናት የተደገፈ በመረጃ የተደገፈ ስራ ማለት ነው። ሁሉም ነገር ኤቪደንስ ቤዝድ የሆነ ነገር ሲሆን ሳይንስ ይባላል። ሙያ ስንል ደግሞ ከዛ ውጭ ያለውን ክህሎት የሚያሳይ ነው ጥበብ ደግሞ ማለት ነው። እና ሕክምና ትምህርቱን እውቀቱን ስለ ሰው ልጅ አፈጣጠር አናቶሚውንም የውስጥ ስርዓቱንም ፊዚዮሎጂውንም አፈጣጠሩ ኤምብሪዮሎጂ የምንለውንም ለማወቅ ሳይንሱን ማጥናት ያስፈልጋል። ብዙ እንትኖች ይፈልጋል፣ ጥናቶች ይፈልጋል። ሕክምናውንም ስለ በሽታዎቹ መጀመሪያ መነሻቸው ጀምሮ ስለ ምርመራዎቻቸው፣ ሕክምናዎቻቸው ማወቁ ሳይንስ ነው። እንግዲህ ጤና ሳይንስ ነው የምንለው ለዚህ ነው። ከዚህ በተጨማሪ ግን ከሰው ጋር ኢንተራክት እንደማድረጋችን መጠን ከሰዎች ጋር ባላቸው የሕክምና ሂደት ውስጥ ከምርመራው ጀምሮ ከቃላተ መጠይቁ ጀምሮ ከአካላዊ ምርመራ ከምናደርግላቸው ሌሎች ላብራቶሪ ምርመራዎች ጀምሮ ለሰዎች የምናሳየው አቲቲዩድ ጀምሮ እነሱን የምናናግርበት ኮሚኒኬት የምናደርግበት ወይ አንዳንዴ መጥፎ ዜናም ጥሩ ዜናም ሊኖር ይችላል። እነዛም ባላንስ አድርጎ ከታካሚ ጋር ኢሞሽናሊ ስቴብል ሆኖ በራሳችን እንደዚሁም ደግሞ የታካሚንም ስነ ልቦና ባገናዘበ መልኩ ከነሱ ጋር በደንብ በመነጋገር የሕክምና ሂደቶችን ከሕክምና በኋላም ያሉ የማገገም ሂደቶችንም ማድረጉ በጣም ጥበብን ይጠይቃል ማለት ነው። ከዛ አልፎ ተርፎ ደግሞ እንደ ሙያዬ የቀዶ ሕክምና ባለሙያ ስትሆን ደግሞ እነዚህን ሐኪም ታካሚ ኢንተራክሽን ወይም ግንኙነት ውጪ ይሄ የቀዶ ሕክምናው ስኪሉ ደግሞ
በደንብ ለዘመናት መለመድ ያለበት ጥበብን ይጠይቃል። ቆዳ ከመክፈት ጀምሮ ውስጥ ስለሚሰሩ የተለያዩ የቀዶ ሕክምናዎች እነዚህን ደጋግሞ መስራት ስኪሉን ወይንም ጥበቡን ማሳደግ ያስፈልጋል። ከዛን እስከ መጨረሻው ድረስ ሕክምናው ከተሰራ በኋላ ደግሞ እዛ ቀዶ ሕክምናው የተሰራበት አካባቢ ላይ የተለየ የሰውነት ቅርጽ መጠን እንዳይለውጥ አድርጎ መልሶ እሱን አስተካክሎ መጠገኑ ደግሞ የራሱ የሆነ ጥበብ ስለሚጠይቅ በተለይ ከቀዶ ሕክምና ጋር ሲያያዝ ጤና በደንብ ጥበብ ነው። ጥሩ። እንደው የቀዶ ሕክምና ስትማርም አሁን ደግሞ በጣም በስፋት ስትሰራም ከዛም ደግሞ ስታስተምር ያው ተከፍቶ ነው ብዙ ነገሮችን እንትን የምታደርጉትና እንደው ከዛ አንጻር በጣም የምትገረምበት ውስጥ ካለው ከወድቃችን ውስጥ በጣም ተፈጥሮን የምታደንቅበት የሰውነት ክፍል የትኛው ነው? እውነቱን ለመናገር ሁሉም የሰው ልጅ ተፈጥሮ በጣም ኮምፕሌክስ እና ድንቅ ነው። የፈጣሪ ሰውን ሲፈጠር እንዴት ኮምፕሌክስ አድርጎ እነዛ ነገሮች ደግሞ አብረው ተጣምሮ እንደሚሄዱ ማስተዋል፣ ያንንም ከፍቶ ማየቱ፣ ስርዓቱን ማየቱ፣ መጎብኘቱ፣ ከዛ በኋላ በሽታን ደግሞ ለይቶ ማውጣት፣ በሽታ ከወጣ በኋላ ደግሞ ያን የነበረውን ኖርማል አካል ደግሞ መልሶ ሪኮንስትራክት ማድረግ ወደ ነበረው ኖርማል ስራው እንዲመለስ ማድረግ ደግሞ በራሱ የተለየ ጥበብ ነውና በጣም ፈጣሪን የምናደንቅበት ስራውን የምናደንቅበት አንዱ ጥበብ ነው። ነገር ግን ሁሉም ያስገርማል። እንደው አንድ ጥራብል ማዳላት ይሆንብናል ይላሉ። ሁሉም አንድ ነው ይላሉ። እኔ ያው የራሴን ነው የምጠራው፣ ግን ማዳላት እንዳይሆንብህ። እኔ ለራሴ አሁን ሳስበው ለምሳሌ የእንቅርት ሰርጀሪ ወይንም ታይሮይድ ሰርጀሪ ስንሰራ ሰውነታችን ውስጥ በጣም ጥቃቅን የሆኑ ነገሮች ግን የህይወትና የሞትን ያህል ውሳኔ የሚያደርሱ አካላት አሉ። ለምሳሌ ይሄ ሪከረንት ላሪንጃል ነርቭ የምንለው በጣም ጥቂት በአይን ለማየት የሚያስቸግሩ ነርቮች አሉ፣ የድምፅ ክራችንን የሚቆጣጠሩ። እነሱ ቢጎዱ ድምፅ እስከ መዘጋት እንደዚሁም ደግሞ መተንፈስ እስካለመቻል የሚያደርሱ አይነቶች አሉ። ከዛ በተጨማሪ ደግሞ ጥቃቅን ፓራታይሮይድ ግላንድ የምንላቸው በጣም ከሴንቲሜትር በታች ከ3 እስከ 5 ሚሊሜትር የሆኑ አካላት አሉ። እነሱ አካላት በተጎዱ ጊዜ በጣም ሰውነታችን ላይ የሚያመጣው ህመምና ኮምፕሊኬሽን በጣም ከባድ ነው። ስለዚህ ጥቃቅንም ሆነው ሌላ የሰውነታችን አካል ላይ እነዛ ነገሮች ኢሪሌቫንት የሚሆኑ አሉ። ነገር ግን የታይሮይድ ሰርጀሪን ስንሰራ በጣም ፕሪሲሽን የሚጠይቅና እነዛን አካላት በደንብ ለይቶ ማስቀረት መቻልና ከዛ በኋላ የሚያመጣው የአውትካም ዲፈረንስ ደግሞ ሁሌም ያስገርመኛል። ጥሩ። እንግዲህ ዛሬ ወደ ተገናኘንበት ወደ የጡት ካንሰር ከመሄዳችን በፊት ሰዎች ስለ ጡት የተወሰኑ መረጃዎች ማግኘት አለባቸው ብለን ስለምናምን የተወሰኑ ነገሮችን እስቲ እኔ እንደው ጡት ማለት ምን ማለት ነው? ከምንድን ነው የተሰራው? በወንዶችና በሴቶች ልዩነት ይኖረዋል የሚለው ነገር የተወሰነ ነገር እኔ ጡት ኖርማሊ ሁሉም ሰው ላይ የሚፈጠር ነገር ነው። ስለዚህ በእርግዝና ጊዜ ከ5ኛው ሳምንት ጀምሮ ነው ጡት መፈጠር የሚጀምረው። ይሄ ማማሪ ግላንድ የምንለው ወይንም ጡት ይሄ ሞዲፋይድ ስዌት ግላንድ ነው። ላብን የሚያመነጩ እጢዎች ወተት እንዲያመርቱ ተደርገው ስሩ ኤምብሪዮሎጂ ወደዛ ሞዲፋይድ ተደርገው ነው ጡት የሚሆኑትና በመጀመሪያ ሲፈጠሩ ብዙ ጡት ማማሪ ሪጅ የምንለው ሚልክ ላይን የምንለው ለምሳሌ አሁን ውሾች ወይ ድመቶች ላይ ስናይ ብዙ ጡቶች ናቸው አይደል ያሉት፣ በዚህ በቀኝም በግራም እና ተደርድረው። የሰው ልጅም መጀመሪያ ሲፈጠር እንደዛ ነው። ጡት መጀመሪያ መፈጠር ሲጀምር እነዚህ ብዙ አይነት ማማሪ ቲከኒንጎች ይኖራሉ። ከዛ በኋላ ግን በላይ በኩል ከዚህኛው ከብብታችን ጀምሮ እስከ ታፋችን ድረስ የሚሄዱ ናቸው፣ ብዙ ናቸው። ነገር ግን በእድገትና በለውጥ ወቅት ሌላ ቦታ ያሉት እየጠፉ ይመጡና አንድ ጥንድ በግራና በቀኝ የጡት አካል ሆነው ይቀራሉ ማለት ነው። አንዳንዴ ግን እነዚህ ከሺህ ሰዎች አንድ ሰው ላይ ሊከሰቱ የሚችሉ ኮንጄኒታል ወይንም የአፈጣጠር ችግሮች ይኖራሉ። እነዛ ሰዎች የጡት ጫፍ ወይንም ጡት
መልቲፕል ብዙ ሆነው ሊፈጠሩ ይችላሉ። እንደዚሁም አልፎ ተርፎ ደግሞ ጡት ከነጭራሽ ሁሉም ደግሞ አንድ ላይ ሊጠፉ ይችላሉና ጡት ላይ ይፈጠር ይችላል። ስለዚህ እስከሚወለዱ ድረስ የወንድም የሴትም የጡት አፈጣጠር ተመሳሳይ ነው። ነገር ግን በተለይ እያደጉ ሲሄዱ ሴቶች ፑበርታል ኤጅ ላይ ሲደርሱ የወር አበባ ማየት ሲጀምሩ ሰውነታችን ውስጥ ይሄ ኦቫሪ የምንለው ኤስትሮጅን የሚባለውን ሆርሞን ማምረት ሲጀምር የኤስትሮጅን መጠን ሴቶች ላይ ከአንድሮጅን ወይንም ቴስቶስትሮን መጠን በጣም ላቅ ያለ ስለሆነ ያ ደግሞ የጡት ሴሎችን እነዛ ለዘመናት የተኙትን የጡት ሴሎች እንዲነቃቁ እንዲያድጉ ያደርግና ጡት ዴቨሎፕ እንዲያደርግ ያደርጋል። ወንዶች ላይ ግን ጡት ኖርማሊ ሩዲመንታሪ ነው፣ አያድግም ማለት ነው። ስለዚህ ሲወለዱ እንደነበረው ሆኖ ነው የሚቀረው። ስለዚህ ያ ነው የአፈጣጠር ችግር የሚያመጣው እንጂ ኖርማል የሆነ አካል ነው ለወንድም ለሴትም ማለት ነው ጡት። እሺ ምናልባት ጡት ምንድነው ሳይንሳዊ ጥቅሙ? በተለይ በጾታ ብንከፍለው ወንዶች ላይ ምንድን ነው ይዘው የሚመጣው ነገር፣ ሴቶች ላይ ያለው ሳይንሳዊ ጥቅም ምን ይመስላል የሚለውን ነገር እኔ ከወንዶቹ ልጀምር። ወንዶች ላይ ከሰውነት እይታ ፊዚካል አፒራንስ ውጪ የተለየ ፊዚዮሎጂካል ጥቅም የለውም። ያለ ጡት መኖር ይቻላል። ኦፍ ኮርስ ለሴቶችም ለመኖር ግዴታ የሆነ አካል አይደለም። ነገር ግን የመራቢያ አካላቸው ነው። የጡት ዋነኛው ጥቅሙ ወተት ማምረትና ለሚወለደው ሕፃን የምግብ ምንጭ መሆን ነው። ትክክለኛው የምግብ ምንጭ አዲስ ለተወለደ ሕፃን የጡት ወተት ስለሆነ ማለት። ስለዚህ ለሚወለደው ሕፃን ግዴታ ነው ልንለው እንችላለን። ለሷ ግን ፊዚዮሎጂካሊ ጥቅሙ ወተት ማምረትና የሚጠባ ወተት ማምረት ነው። ከዛ አልፎ ተርፎ ግን ለሴቶች ደግሞ ኢሜጅ ነው፣ ማንነታቸው ነው፣ ቅርጻቸው ነው፣ ሰውነታቸው ነው። ሴቶች እውነቱን ለመናገር ያለ ጡት አያምሩም፣ ውበታቸው ነው። ስለዚህ ይሄ ፊገራቸው ነው። ስለዚህ ለዛ ነው ሴቶች በህመም በተለያዩ ችግሮች ካንሰርንም ጨምሮ በተለያዩ ችግሮች ጡታቸው ይነሳ ሲባል ሳይኮሎጂካሊ የሚጎዱትና ስለዚህ ሴት ልጅን ያለ ጡት ማሰብ ትንሽ ከባድ ነው። ከዛ አልፎ ተርፎ ደግሞ ሳይኮሎጂካሊ በጣም ይጠቅማቸዋል። እንደዚሁም ደግሞ ጡት የሷ ብቻ አይደለም እንላለን እኛ አንዳንዴና ለልጇ ምግብ ነው፣ ያው ውበቷ ስለሆነ ማለት ነው። እንደ ሌላኛው የሰውነት አካል በተፈጥሮ ፈጣሪ ሁሉንም ሲፈጥር አሳምሮ በምክንያት ነው የፈጠረውና ያለዛ ትንሽ ይከብዳል። ወንዶች ላይ ግን የተለየ ነገር የተለየ አንፃር ካልሆነ በስተቀር ምንም ፊዚዮሎጂካል ጥቅም የለውም። እሺ የአንዳንድ ሴቶች ከዚህ ጋር በተያያዘ የሚያነሱት ሀሳብ ይኖራል። በጣም ጡቴ በጣም ትልቅ ሆነብኝ፣ ኖርማል አይደለም የኔ ጡት ብለው ጤና ተቋም ሲሄዱ እናያለን። ኖርማል አለመሆኑ ከትልቀት ጋር ብቻ አይደለም የሚያያዘው። በጣም የኔ ጡት በጣም ትንሽ ነው፣ በጣም ትንሽ ነች፣ ለልጄ ራሱ በቂ ወተት የሚያመነጭ ጡት አይደለም ያለኝ የሚሉ ነገሮች ይኖራሉ። ያለው ሁኔታ ኖርማል የሚለው ሳይንሱ እንዴት ያየዋል? ኖርማል ሬንጅ ብሎ ያስቀመጠው ሳይዝ አለ ወይ የሚል የተለያዩ ጥያቄዎችን ያነሳሉና ሳይንሱ ምን ይላል? ኖርማል ቁመት ምንድን ነው ጥያቄ ልጠይቅ። እንደ ሰው የሚወሰን ነው። ስለዚህ ኖርማል ሳይዝ ጡት የሚባል የለም። ስለዚህ ከሰው ይለያያል። ስለዚህ እንደ ሰውየው ቁመት እንደ ሴትዮዋ ቁመቷ የሰውነት ቅርጿ ወፍራም ልትሆን ትችላለች፣ ቀጭን፣ ረዥም ልትሆን ትችላለች፣ አጭር። እንደዚሁ ደግሞ እድሜ እና አፈጣጠር አንዳንዴ በቤተሰብ ውስጥ ጡታቸው በጣም ትላልቅ ይሆናሉ ሰዎች በጄኔቲክስ ማለት ነው በአፈጣጠራቸው ከቤተሰባቸው የሚወርሱት። አንዳንዶች ደግሞ በጣም ትንሽ ይሆናል። ስለዚህ ኖርማል ሳይዝ የሚባል የአንቺ ጡት ይሄን ያህል ነው መሆን ይሄን ያህል ቮሊዩሙ ይሄን ያህል ኤምኤል ወይንም ሲሲ ነው መሆን ያለበት የሚባል የተቀመጠ ቁጥር የለም። ግን አቨሬጅ ፖፑሌሽኑ ተወስዶ ቢታይ ብዙ ጊዜ የጡት ሳይዝ ከ300 እስከ 800 ኤምኤል ቮሊዩም ሊኖረው ይችላል የጡት ሳይዝ። እንግዲህ ከዛ በታች ሲሆን በመጠን ያነሰ ነው፣ አቨሬጅ ውስጥ አልገባም፣ የተወሰነ ያነሰ ነው ማለት ነው። ያ ማለት ግን አብኖርማል ነው፣ ችግር ነው፣ በሽታ ነው ማለት አይደለም። ከዛም አልፎ ተርፎ ደግሞ ከ1 ኪሎ ግራም በላይ እስከ 1.52 ኪሎ ግራም የሚሆኑ የጡት ሳይዞች ይኖራሉ። እነዚህ ስፔሻሊ ጃይጋንቶማስቲያ እንለዋለን። እነዚህ ሳይዛቸው መተለቁ ብቻ ችግር ላይሆን ይችላል፣ ግን በጣም ሳይዙ ሲጠልቅ ሰውነቷ ላይ የሚያመጣው ተጽዕኖ ይኖራል፣ ክብደት ይኖራል፣ ህመም ይኖራል ትከሻ ላይ። እንደዚሁም ደግሞ የጀርባ አጥንት ላይም ችግር ሊያመጣ ይችላልና በዛ ደረጃ አልፎ ማኔጅ ለማድረግ ለመሸከም ለማጥባት
በጡት ማስያዣ ደግፎ ለመሄድ የሚያስቸግራቸው እሱን እንደ ዲስኦርደር ወይንም እንደ ችግር እንቆጥረውና ሕክምና እንዲያስፈልገው ልንመክር እንችላለን። ነገር ግን እንደ ሴትዮዋ አፈጣጠር የሰውነት ቅርጽ፣ ክብደት፣ እድሜ፣ የጡት ሳይዝ ሊለያይ ይችላል። ኖርማል ሳይዝ ነው የሚባል ነገር የለም ማለት ነው። ተመልካቾቻችን የተከታተላችሁ የምትገኙት ሳምንታዊው የጤና ጥበብ ፕሮግራማችንን ነው። ፕሮግራማችን አላበቃም፣ አብራችሁን ቆዩ። አንዳንድ ወንዶች ደግሞ ሲታዩ ራሱ ይሄ ወንድ ነው ሴት ነው የሚል ጥያቄ ራሱ ሊያስነሳ በሚችል መልኩ ጡታቸው በጣም ትልልቅ የሆኑ ወንዶችም የሚያጋጥሙበት ሁኔታ ይኖራል። ምንድን ነው ምክንያቱ የሚለውን ነገር ጥሩ። የወንድ ጡት እንግዲህ ቅድም እንዳልኩት አያድግም፣ ሩዲመንተሪ ነው፣ ሰፕረስዶ ነው፣ ሆርሞናል ስቲሙሌሽን ስለሌለው በዛው ነው የሚቀረው። ትንሽ የጡት አካል ግን ይኖራል። ይሄ ጡት እንግዲህ ከብዙ ስትራክቸሮች ነው የሚሰራው። ሁለት አካል አለው ጡት። ይሄ መዋቅራዊ ይዘቱን ስናየው አንደኛ ግላንዱላር የምንለው ፓርት ነው። ይሄ ወተት የሚያመርተው ሎቢዩልስ እና ዳክትስ የምንለዋቸው። ሎቢዩልስ ወተቱ የሚመረትበት ቦታ ሲሆን ዳክት ደግሞ ቱቦዎቹ ያን ተሸክመው ወደ ጡት ጫፍ የሚያመጡ ቱቦዎቹ ናቸው። ይሄ ግላንዱ ነው። በፈንክሽናል ዩኒቱ የወተትን ዋነኛ ስራ የሚሰራው ይሄኛው ነው። ሌላኛው ግን ሰፖርቲንግ ኤሌመንቱ ነው። ይሄ ሰፖርት አድርጎ ቅርጹን ሳይዙን የሚሰጠው ደግሞ ስትሮማ የምንለው ነው። ስትሮማ እንግዲህ ፋት ሊሆን ይችላል፣ ጮማ ሊሆን ይችላል አብዛኛው። እንደዚሁ ደግሞ ፋይብረስ ቲሹ የምንለው ሊኖር ይችላል። እና ወንዶች ላይ እንግዲህ ይሄ ሎቢዩልስ የምንለው ብዙ ጊዜ የለም፣ ሞሮርለስ የለም። ሎቢዩልስ ግን ትናንሽ ዳክቶች ከጡት ጫፍ ስር ሊኖሩ ይችላሉ። እንደዚህም ሆኖ ግን የወንድ ልጅ ጡት ማክሲመም 2 ሴንቲሜትር መብለጥ የለበትም። ከ1 እስከ 2 ሴንቲሜትር ማክሲመም ከተለቀ። ከዛ ውጭ አብዛኛው ሜዥር የሚደረግ እንኳን ሳይዝ የሌለው ነው ወንድ ጡት። ከዛ አልፎ ሲያድግ ግን ይሄ ጋይኔኮማስቲያ የምንለው አብኖርማሊ ትልቅ የሆነ የጡት አካል ወንዶች ላይ ሲከሰት ይሄ ችግር ነው፣ ህመም ነው። ብዙ ችግሮች ሊያመጡት ይችላሉ። ከጤና ሁኔታ፣ ከሚወስዷቸው መድኃኒቶች፣ ከሌሎች ተዛማጅ የህክምና ችግሮች ጋር የሚመጡ ናቸው። ጋይኔኮማስቲያ የምንለው ራሱን የቻለ ሰፊ ርዕስ ነው። ከዛ ውጭ ግን አንዳንዴ ከሰውነት ኮምፖዚሽን አንዳንድ በጣም ወፍራም የሆኑ ሰዎች፣ ከመጠን በላይ ክብደት ያላቸው ሰዎች ሌላ የሰውነታቸው አካል እንደሚወፍረው ስብ እንደሚይዘው ቦርጭ እንደሚያወጡት ደረታቸው ላይ ጡታቸው አካባቢ ላይም ስብ ሊጠራቀም ይችላል። ያ ስብ ግን የጡት አካል ላይሆን ይችላል ነሰሰር። ይሄ ሲዩዶጋይኖኮማስቲያ እንላለን። ስብ መጠራቀም የጡት አካሏ የለችም፣ ነገር ግን ስቡ የራሱ ተንጠልጥሎ ትልቅ ጡት የፈጠረ ሊመስል ይችላል። እሺ እንግዲህ ያው ስለ ጡት የተወሰነ ነገር ካልን ይሄንን እንግዲህ ተፈጥሮ የሰጠንን አካል ጤናውን ሊያጓድሉ የሚችሉ ችግሮችን ደግሞ የተወሰኑትን እናንሳ። እነዚህ ጡት በምን ችግሮች ሊጠቃ ይችላል? በዋናነት እሺ በብዙ መንገዶች ልንከፍላቸው እንችላለን። ነገር ግን በአጠቃላይ ካንሰር ያልሆኑና ካንሰሮች ብለን ለሁለት ልንከፍል እንችላለን። ካንሰር ያልሆኑ ወይንም ቤናይን ዲስኦርደርስ የምንላቸው አሉ። ከኢንፌክሽን ጀምሮ ከጡት ማጥባት ጋር ተያይዘው የሚመጡ የኢንፌክሽን አይነቶች አሉ። ማስታይትስ የምንለው ያ ደግሞ ሳይታከም ሲቆይ መግል ማጠራቀም ብረስት አብሰስ የምንለው ሊፈጥር ይችላል በጊዜ ካልታከመ። እንደዚህ አይነት ችግሮች አሉ። ቲቢ ሌላ ሰውነታችን አካል ላይ እንደሚከሰተው ይሄ ቱበርክሎሲስ እንደዚሁ ጡት ላይም ሊከሰት ይችላል። ከዛ ውጪ ደግሞ መንስኤያቸው ማናቃቸው የኢንፌክሽን አይነቶች ኢዲዮፓቲክ ግራኑሎማተስ ማስታይትስ የምንላቸው ችግሮች አሉ። እነዚህ ኮመን የሆኑ ችግሮች ናቸው። ከዚህ ውጪ ግን በጣም የተለመዱ ቤናይን የሆኑ ኢንፌክሽን ያልሆኑ ደግሞ ችግሮች አሉ። ለምሳሌ እነሱን በአጠቃላይ ለሶስት ከፍሎ ማየት ይቻላል። ለሶስት የምንከፍለው ምን ላይ ተመርኩዘን ነው? ወደ ካንሰር የመቀየር እድላቸው ወይንም ካንሰር የመያዝ እድላቸውን ተመርኩዘን ለሶስት ልንከፍላቸው እንችላለን። የመጀመሪያዎቹ ካንሰር የመሆን እድላቸው ወይንም ወደ ካንሰር በረጅም ጊዜ የመቀየር እድላቸው ኒርሊ ዜሮ የሆኑ ሊዥኖች አሉ። ነን ፕሎሪፈሬቲቭ ቤናይን ብረስት ሊዥንስ የምንላቸው ለምሳሌ ሲስት፣ ውሃ የቋጠረ ሲስት፣
ጋላክቶሲል የምንላቸው የወተት መጠራቀም እነዚህ አይነት ችግሮች ይኖራሉ። እነዚህ በጣም የተለመዱ ናቸው። ከ10 ሴቶች አንዷ ሴት በተለይ ከ35 እስከ 45 ዓመት ባለው ጊዜ ውስጥ ሲስት ይኖራታል። ውሃ የቋጠሩ ከረጢቶች ኮመን የሆኑ ችግሮች ናቸው። እነሱ የራሳቸው አይነቶች አሏቸው። አንዳንዶቹ ናሙና የሚፈልጉ አሳሳቢ የሆኑ ሲስቶች አሉ። በተለይ ኮምፕሌክስ ሲስት የምንላቸው፣ ሲምፕል ሲስት የምንለው ደግሞ ምንም ክትትልም ሕክምናም የማይፈልጉ አይነት ሲስቶች አሉ። ሁለተኛዎቹ አይነቶች ፕሎሪፈሬቲቭ ሴሎቹ ህዋሳቶቹ ቶሎ ቶሎ የመራባት እድል ያላቸው ግን ደግሞ ይሄ የአፈጣጠራቸው ወይም አቀማመጣቸው ያልተዛባ ፕሎሪፈሬቲቭ ሊዥንስ ዊዛውት አቲፒያ የምንላቸው አይነት ሊዥኖች ደግሞ አሉ። እንደነ ፋይብሮአዴኖማ የምንላቸው በጣም ኮመን ከ15 እስከ 30 ዓመት ባሉ ሴቶች ላይ በጣም የተለመደ እጢ ነው። ካንሰር ያልሆነ ወደ ካንሰር የማይቀየር እንደዚህ አይነቶች እጢዎች ህክምና የሚፈልጉት በጣም በመጠናቸው ከፍ ካሉ ከ4 ሴንቲሜትር በላይ ከሆኑ እንደዚሁም ደግሞ ከፍተኛ የሆነ ህመም ካመጡ እንደዚሁም ያቺ ሴት ደግሞ ሳይኮሎጂካሊ በጣም የሚረብሻት ከሆነ ህክምና እንዲደረግ እንመክራለን። ከዛ ውጪ ዝም ብለን ብናያቸውም ወደ ካንሰር የማይቀየሩ ናቸው። ሶስተኛ አይነቶቹ ወደ ካንሰር የመቀየር እድል ያላቸው ፕሎሪፈሬቲቭ ሊዥንስ ዊዝ አቲፒያ የምንላቸው አሉ። ኤዲኤች የምንላቸው አይነት ሊዥኖች ማለት ነው። ከዚህ ውጪ ግን በጣም አስፈሪው የዚህ ፕሮግራም ርዕስ የሚሆነው እና በዓለም አቀፍ ደረጃ ቁጥር 1 የሆነው የካንሰር አይነት ደግሞ የጡት ካንሰር ነው ማለት ነው። እሺ እንግዲህ ያው በዋናነት የጡት ካንሰርን ዛሬ እየተወያየን ነው የምንገኘው። የጡት ካንሰር ሲባል እንግዲህ ያው ብዙ ሴቶች የሚፈሩት፣ ቤተሰቦች የሚፈሩት፣ ባሎችም በጣም የሚፈሩት፣ ለሚስቶቻቸው የሚፈሩት ችግር ነውና የጡት ካንሰር ስንል ምን ማለታችን ነው? ምን ላይ ትኩረት ያደረገ ነው የሚለው ነገር ምን ነገሮች ሲያሟሉ ነው ይሄ የጡት ካንሰር ነው የሚለው ነገር ላይ ምን ደርሰው? እሺ ካንሰር በአጠቃላይ ህዋሳት የሰውነታችን ህዋሳት ሁሉም ሰውነታችን ውስጥ ያሉት ህዋሳት ይራባሉ። ስለዚህ አዲስ ህዋስ ይፈጠራል። ያ ህዋስ የተሰጠውን ኃላፊነት ስራ ይሰራል ባለው እድሜ። ከዛ በኋላ ይሞታል። ካንሰር ሴሎች ግን ያንን ሞትን የሚያሸንፉ ይሆናሉ ማለት ነው። አይሞቱም። ባይፓስ ያደርጋሉ። ሰውነታችንን ይሸውዱትና ለምን ዲኤንኤያቸው ብሬክ ያደርግና ይሄ ዘረመላቸው በጣም የሴሎችን መራባት የሚቆጣጠረው መሞትን ይተዋሉ። እንደዚሁም ደግሞ ያለ ሰውነታችን ቁጥጥር ያለ ዲኤንኤያችን ቁጥጥርና ፍቃድ ውጪ ይራባሉ ማለት ነው። ሲራቡ ደግሞ አድገው መስራት ያለባቸውን ተግባር የሚያከናውኑ አይነት ህዋሳት አይደሉም የሚሆነው። ዝም ብሎ ይራባሉ፣ ጥቅም የላቸውም። ነገር ግን ሲራቡ እዛ አካባቢ ያለ ኖርማል የሆነውን ህዋስ ይጫኑታል። ከዛም አልፎ ተርፎ ደግሞ እያደጉ ሲሄዱ ደግሞ የራሳቸው ደም ስሮች ዴቨሎፕ ያደርጋሉ፣ ይኖራቸዋል። ከዛ ደግሞ አልፎ ተርፎ ደግሞ አጠገባቸው ያሉ የደም ስሮችን ደግሞ ኢንቬድ በማድረግ ወይንም እዛ ውስጥ በመግባት ደግሞ ወደ ሌላ የሰውነት አካል በመሄድ ሰውነታችን ያዳክማሉ፣ እስከ ሞትም ያደርሳሉ ማለት ነው ሳይታከሙ ሲይዙ። ስለዚህ ጡት ላይም ቤዚካሊ የሚከሰተው ይሄ ነው። እነዚህ የጡት ሴሎች ከቁጥጥር ውጪ ይራባሉ። ምክንያቶቻቸው ብዙ አይነት ናቸው። ይሄ ነው የጡት ካንሰር መነሻው ተብሎ 100% የተረጋገጠለት መነሻ የለም። ግን መልቲፋክቶሪያል ነው። ከኤንቫይሮንመንት የሚመጡ የዲኤንኤ ዳሜጅ የሚያመጡ ነገሮች አሉ። ለምሳሌ ጨረር፣ ከአመጋገባችን፣ ከኑሮ ሁኔታችን ተነስቶ እንደዚሁም ደግሞ ሰውነታቸው ውስጥ ያለው የሆርሞን መጠን የኤስትሮጅን መጠን ለረጅም ጊዜ ክሮኒክ ኤክስፖዠር ሲሎናቸው ያም ደግሞ ሴሎቹ ከመጠን በላይ ቶሎ ቶሎ እንዲራቡ ያደርጋል። እንደዚሁም ደግሞ ከ10 እስከ 15% የሚሆኑት ሴቶች ደግሞ የጡት ካንሰርን በዘረመል ወይንም ከቤተሰብ በሚወረሱ የዘረመል ችግሮች ይመጡባቸዋል ማለት ነው። ስለዚህ ተጋላጭ የምንላቸው አሁን ያልካቸው ነገሮች ናቸው ማለት ነው በዋናነት ማለት ነው። እንግዲህ የጡት ካንሰር እንግዲህ ሲነሳ ሰዎች ብዙ ጊዜ ያው አንተ ሞር እዛ ላይ ስለምትሰራት ታውቀዋለህና በቃ አሁን ይሄ ነገር ማህበረሰብ ውስጥ ስላለ ትንሽዬም ችግር ትምጣጡት ላይ ሮጠው ወደ ጤና ተቋም የመሄድ ልምድ እያዳበረ ነው ማህበረሰቡና ሴቶቹ በጣም ጥሩ ነው፣ የሚበረታታ ሀሳብ ነው። ነገር ግን በዋናነት የጡት ካንሰር ያለባት ሴት ልታሳይ የምትችላቸውን ዋና ዋና ምልክቶች እስቲ እናንሳ። እሺ ዋናው የጡት ካንሰር ምልክት ህመም የሌለው እብጠት ነው። ይሄን ብዙ ሰው ሁሉ ጊዜ የምናወራው ነው። ሰው ማወቅም ያለበት ነገር ማንኛውም ጡት ውስጥ የሚወጣ እብጠት፣ አዲስ እብጠት ህመም
የሌለው በተለይ ደግሞ ህመም የሌለው ሲሆን ሊያሳስበን ይገባል። ስለዚህ አንዲት ሴት ህመም የሌለው አዲስ እባጭ ጡቷ ላይ ባየሽ ጊዜ በአፋጣኝ ወደ ሕክምና መሄድና ምርመራ ማድረግ ይኖርባታል። ይህ ማለት ግን ሁሉም እባጮች ጡት ላይ የሚታዩ እባጮች ካንሰር ናቸው ማለት አይደለም። ስለዚህ መረበሽ አያስፈልግም። ምርመራ ይፈልጋል፣ ነገር ግን መረበሽና ከመጠን በላይ መጠበብ አያስፈልግም ማለት ነው። ከዛ ውጭ ግን ማንኛውም ጡት ላይ የምናያቸው ለውጦች የጡት ካንሰር ምልክት ሊሆኑ ይችላሉ። ለምሳሌ ቆዳ ላይ የሚታዩ ለውጦች አሉ። መቅላት ሊሆን ይችላል፣ ኢንፌክሽን የሚመስል ነገር፣ ማሳከክ ራሱ ጡቱ ላይ መቅላት ሊሆን ይችላል፣ ቆዳው መጥቆር ሊሆን ይችላል። እንደዚሁም ደግሞ መላላጥም ሊሆን ይችላል፣ ቆስሎም የፈነዳ ሊሆን ይችላል፣ አንዳንዴ ስር ሲሰድ ማለት ነው። ከዛ ውጪ የጡት ቆዳ ደግሞ ያለ ወትሮ አዲስ ወደ ውስጥ መሳብ ወይንም መሰርጎድ የመያዝ ነገር ካለ እነዚህ ምልክቶች ናቸው። የጡት ጫፍ ላይ ደግሞ አንዳንድ ምልክቶች አሉ። ለምሳሌ ፈሳሽ የሚኖር ከጡት ወተት ውጪ የሚወጣ ፈሳሽ ምርመራ ይፈልጋል። ያ ማለት ግን ሁሉም ፈሳሾች ካንሰር ናቸው ማለት አይደለም። እንደዚሁም የጡት ጫፍ ላይ አንዳንዴ መቁሰል፣ መላላጥ፣ ማሳከክ ስሜቶች ሊኖሩ ይችላሉ። እነዛም የጡት ካንሰር ምልክት ሊሆኑ ይችላሉ። አንዳንድ ሴቶች ደግሞ ከመቶ ሴቶች አንዷ ደግሞ ጡቷ ላይ ምንም አይነት ምልክት ሳታይ ብብት ውስጥ ወይንም አንገቷ ላይ በሚመጡ እብጠቶች፣ በልምፍ ኖድ እብጠቶች ደግሞ ምልክቱን ልታይ ትችላለችና ማንኛውም ምልክት ጡት ላይ ሲታይ ምርመራ ይፈልጋል። ያ ማለት ግን አብዛኛው ጡት ላይ የሚታዩ ምልክቶች ግን ካንሰር ያልሆኑ ቅድም ያወራናቸው የእጢ አይነቶች ሊሆኑ ይችላሉ። ምናልባት አይነት ይኖራቸው ይሆን? የጡት ካንሰር አይነት ወይም ደግሞ ደረጃ ሊኖራቸው ይችል ይሆን? የጡት ካንሰር በጣም ብዙ አይነት አይነት ነው። በደረጃው ልናስቀምጥ እንችላለን። ይሄ ባዮሎጂ የምንለው አግሬሲቭነቱ እንዴት ነው? የሆርሞን ምርመራዎችን አድርገን በዛ የምንለያቸው የሞለኪላር ታይፖች አሉ። እንደዚሁም ደግሞ ሂስቶፓቶሎጂካሊ ሴሎቹ የሚያሳዩቸው ባህሪዎች ደግሞ ሂስቶሎጂክ ቫሪያንቶች ደግሞ አሉ። ደክታል ካርሲኖማ፣ ሊዩቡላር ካርሲኖማ፣ ሙሲነስ፣ ቲዩቡላር እያልን የምንዘረዝራቸው አይነቶች እያንዳንዳቸው የራሳቸው የሆኑ ባህሪዎች አሏቸው። አንዱ ከሌላው የተሻለ፣ አንዱ ከሌላው የባሰ የምንላቸው አይነቶች አሉ። የበሽታውን እድገት ካየን ደግሞ በአራት ደረጃዎች ልንከፍል እንችላለን። ከደረጃ 1 እስከ ደረጃ 4 ማለት ነው። ደረጃ 1 ማለት በጣም ትንሹ ካንሰር ነው። ከ2 ሴንቲሜትር በታች የሆነ ካንሰር ወደ ሌላ ሰውነት አካል ወደ ብብትም ያልሄደ በጣም ትንሽ ሲሆን ይሄ ደረጃ 1 ነው። ደረጃ 4 የምንለው ደግሞ ሌላኛው ኤክስትሪም ሰውነት ውስጥ የተሰራጨ የመጨረሻው ደረጃ የጡት ካንሰር ነው። ወደ ሳምባ፣ ወደ ጉበት፣ ወደ አጥንት፣ ወደ ጭንቅላት የተዛመተ የጡት ካንሰር ሲሆን ይሄ ደረጃ 2 ነው። መሃል ላይ ያሉት ደረጃ 1 እና ደረጃ 2 ነው። ደረጃ 2 ማለት በሳይዝ ትንሽ ከፍ ያለ እስከ 5 ሴንቲሜትር ሊሄድ ይችላል። እዚህ ብብት ውስጥ ደግሞ ትንንሽ የሆኑ መሰራጨቶች ሞባይል ልምፍ ኖድ የምንላቸው ሊኖሩ ይችላሉ። ደረጃ 3 የምንለው በሳይዝ ከ5 ሴንቲሜትር በላይ ሆኖ እጢው በራሱ እንደዚሁም ደግሞ ቆዳን ደረትን በጣም የተጣበቀ ሲሆን እዚህ ብብት ውስጥ ደግሞ በጣም የተከማቹ የልምፍ ኖዶች መሰራጨት ሲኖር ደግሞ ደረጃ 3 እንላለን። ስለዚህ የምንሰጠው ሕክምና እንደዚሁም ደግሞ ከሕክምናው በኋላ ኤክስፔክት የምናደርገው ሪዛልት እንደዚህ ያው ደረጃ ይወሰናል። እንደዚሁ ደግሞ ደረጃው ብቻ ሳይሆን ደግሞ ቅድም ያነሳናቸው ሌሎች ባህሪዎች ግሬድ የምንለው ለምሳሌ ግሬድ ማለት ምን ያህል የካንሰር ህዋሳቱ ከኖርማሉ የጡት ህዋሳት ጋር ምን አይነት መመሳሰል አላቸው። ለምን በባህሪያቸው በቅርጻቸው ባላቸው ኒውክለስ ሳይቶፕላዝም እና የመራባት ሂደት አንድ ላይ ሲታዩ በጣም እየራቁ ሲሄዱ በጣም አግሬሲቭ እና አስፈሪ አይነት ይሆናሉ። በጣም የተመሳሰሉ ከሆኑ ግን የተወሰነ ዌል ዲፈረንሺየትድ የምንላቸው ወይንም ግሬድ 1 የምንላቸው ሲሆኑ ደግሞ የተሻለ አውትካም ኤክስፔክት የምናደርጋቸው ናቸው። ስለዚህ ለዚህ ነው ህክምናውም የሚለያየው። 100 የጡት ካንሰር ታማሚዎች በአንድ ጊዜ ቢኖሩ 100ም ተመሳሳይ ህክምና በተመሳሳይ ቅደም ተከተል አያገኙም። ለምን? በሽታው በጣም ዳይቨርስ የሆነ ችግር ስለሆነ ማለት ነው። ወንዶች ላይስ የጡት ካንሰር ችግር የመከሰት እድሉ ምን ይመስላል? ወንዶች ላይ በደንብ ይከሰታል። እንደ ሴቶቹ ባይሆንም 1% የጡት ካንሰር ታማሚዎች ወንዶች ናቸው። ስለዚህ ከ100 ሰዎች አንድ የጡት ካንሰር የሚይዘው ወንድ አለ ማለት ነው። አጋላጭ ምክንያቶቹ፣ ህክምናዎቹ፣ ደረጃዎቹ በአብዛኛው ተመሳሳይ ናቸው።
ነገር ግን ወንዶች ትንሽ ሲመጡ ቆይተው ነው የሚመጡት። ለምን ግንዛቤው ስለሌለ የጡት ካንሰር ወንዶች ላይ ይከሰታል የሚለው ግንዛቤ ስለሌለ ተዘናግተው ቆይተው ደረጃው ከፍ ካለ በኋላ ነው ብዙ ጊዜ የሚመጡት። የመከሰቻውን እድሜ ካየን ደግሞ ወንዶች ሪላቲቭሊ ከሴቶቹ ዘግይተው በእድሜ ከ10 ዓመት አቨሬጁን ብንወስደው ማለት ነው ከ10 ዓመት ዘግይተው ነው የሚያገኟቸው። ከዛ ውጪ ወንዶች ላይም የጡት ካንሰር በደንብ ይከሰታል። ምናልባት ወንዶች ላይ የተለየ ስም ምልክቶች ይኖር ይሆን ወይስ ተመሳሳይ ነው እንደ ሴቶቹ? ተመሳሳይ ነው። ተመሳሳይ በአብዛኛውን ጊዜ እብጠት ነው የሚሆነው። ህመም የሌለው እብጠት ነው የሚሆነው። ቆዳ ላይ መቁሰል ሊኖር ይችላል። የቆዳ ወይንም የጡት ጫፍ ወደ ውስጥ መሳብ ወይንም ወደ ውስጥ የመሰርጎድ ምልክቶች ሊኖሩ ይችላሉ። ብብት ውስጥ እብጠቶች ሊኖሩ ይችላሉ። ስለዚህ ጡት ከወትሮ ትንሽ የነበረው ማይታየው ጡት ደረት ላይ የነበረው ከዛኛው ሲታይ በጣም አድጎ ሊታይ ይችላል። ስለዚህ ምልክቶቹ ኦብቪየስ ናቸው ወንዶች ላይ። እንደውም ሴቶቹ ላይ ለመለየት ጡታቸው ትልቅ ሲሆን እና ካንሰሩ ያለው ደግሞ ወደ ውስጥ ከሆነ ለመለየት ሴቶች ላይ፣ የወንዶች ግን ብዙ ጊዜ ኦብቪየስ ነው። ዋናው ዲፈረንስ የሚፈጥረው ነገር እኔም ላይ ሊከሰት ይችላል ብሎ ማሰቡ ነው። እንግዲህ በዛሬው ዕለት በጡት ካንሰር ዙሪያ ላይ እንግዲህ የተለያዩ ጉዳዮችን እያወራን ከሚገኘው እንግዳችን ጋር ያለንን ቆይታ እንቀጥላለን። በተለይ ከዚህ ከቤተሰብ ጋር ተያይዞ አንዳንድ ሰዎች ምን ያነሳሉ? እኔ እናቴ እኮ እንደዚህ ነበረባት፣ ዛሬ ጤና ተቋም የመጣሁት እናቴ እንዲህ ስለነበረባት ምናልባት በዘር መተላለፍ ነገር አለው ስለተባልኩኝ ቼክ ለማድረግ ነው ብለው ይመጣሉ። አንዳንዶች ደግሞ እንዲሁ ይጨነቃሉ። እናቴ እኮ የሞተችው ወይም እህቴ በዚህ ነው የሞተችው እኔም ጋር ይመጣ ይሆን ብለው የመጨነቅና የፍርሃታቸው መጠን በጣም ትልቅ ሲሆን ታያለና ሳይንሱ እንዴት ያየዋል? በቤተሰብ የጡት ካንሰር ሲኖር በዛች ሴት ላይ መከሰት እድሉ ይጨምራል። ይሄ ግልጽ ነው። ከ2 እጥፍ እስከ 3 እጥፍ ይሆናል ከጀነራል ፖፑሌሽን። አንዲት ሴት ስትወለድ ኖርማሊ ማንኛውም ሴት በቤተሰብም የጡት ካንሰር ባይኖርም እስከ 15% በጡት ካንሰር የመያዝ እድል አላት እድሜ ዘመኗ ማለት ነው። እስከ 70 ዓመት ብትኖር አሰም ፖይንት የቤተሰብ አጋጣሚ ባይኖራትም እስከ 15% እድል አላት። ከ8 ሴቶች አንዷ ሴት የጡት ካንሰር ይይዛታል። ይሄ ፋክት ነው። ምን አቮይድ የምናደርገው ነገር አለ። በተፈጥሮ ሴት በመሆን የሚመጣ ነገር ነው። እድሜ እየጨመረ ሲሄድ ሪስኩ ይጨምራል። በቤተሰብ ግን ስፔሻሊ ፈርስት ዲግሪ የመጀመሪያ ደረጃ ዘመድ ያ ማለት ምንድነው? እናት ወይም አባት፣ ወንድም ወይም እህት፣ እንደዚሁም ደግሞ ልጅ ላይ ለምሳሌ አንዳንድ ሰዎች ትልቅ ሆነው በእድሜ ልጆቻቸው የጡት ካንሰር ሊኖራቸው ይችላል። ስለዚህ የነዚህ ሰዎች ላይ የጡት ካንሰር ሲኖር እሷ ላይ መከሰት እድሉ ደብል እስከ 25% 30% ይደርሳል ማለት ነው በህይወት ዘመኑ። ስለዚህ ይሄ ግልጽ ነው። ነገር ግን እንደዚህ ሲሆን ምንድነው ማድረግ ያለባቸው? በቤተሰብ የጡት ካንሰር ታሪክ ሲኖርባቸው ወቅታዊ የሆነ ምርመራ ማድረግ ያስፈልጋል። መቼ ነው መጀመር ያለባቸው የሚለው የሚወሰነው ያ ቤተሰብ በጡት ካንሰር ከዚህ በፊት የተጠቃው ቤተሰብ ቅርበቱ ምን ያህል ነው? አንድ ወይስ 2 ወይስ ከዛ በላይ ቤተሰብ አባል ነው የተጠቃው? እንደዚሁም ደግሞ መጀመሪያ ካንሰሩ የተገኘበት እድሜ ስንት ዓመት ላይ ያለ ነው በሚለው ነገር ላይ ቆመን መቼ ምርመራዎችን ማድረግ እንዳለባት ይወሰናል ማለት። ለምሳሌ አንዲት ሴት እናቷ በ40 ዓመቷ የጡት ካንሰር ተገኝቶባቸው ሕክምና ላይ ያሉ ሴት ከ30 ዓመቷ ጀምሮ ምርመራዎችን በየአመቱ ማድረግ ይኖርባታል ማለት ነው። ምልክት ባይኖራትም ቅድመ ምርመራዎችን ከ30 ዓመት ጀምሮ ማድረግ ይኖርባታል። ከዛም በላይ ደግሞ ሲዘል እንደ ሁኔታው ጊዜዎቱና ፍሪኩዌንሲ ይወሰናል ማለት ነው። አንዳንድ ሴቶች ያው ማህበረሰቡ የሚያነሳው ጉዳይ ነው ማነሳል። አንዳንድ ሴቶች ምን ይላሉ? እኔ ጡት ለምን አታጠቢም ብለህ ስትላት አንዳንድ ሴቶች ምን ይላሉ? አይ እኔ ጡት የማላጠበው እኮ 2 ነገር ያስቀምጡልሃል። አንዳንዶቹ አይ ጡት አጠባው ማለት አንደኛ ጡቴ በጣም ሳይዙ ይጨምርብኛል የሚሉ ሴቶች አሉ። አንዳንድ ሴቶች ደግሞ አይ ጡት ማጥባት ከጀመርኩ ስራ ስጀምር ስለማላጠባ ወተቱ ይጠራቀምና ለካንሰር ያጋልጠኛል የሚሉ ሴቶች ደግሞ ይኖራሉ። ሳይንሱ እንዴት ይፈተዋል? አንዲት ሴት ጡት ስታጠባ ጡቷ ይጨምራል። ለምን? ስራ ነው እየሰራ ነው፣ ስቲሙሌተር ነው። ስለዚህ ጡት ሲጠባ ሞር ወተት እንዲመረት ያደርጋል። ስለዚህ ሞር ወተት ለማምረት ደግሞ የጡት ዋሳቶቹ ሞር ይራባሉ፣ ጡቱ ያድጋል። ያ ግን
ጊዜዋ ደርሶ ጡት ማጥባቱን በምታቆምበት ጊዜ ሴሎቹ ደግሞ አሁን ስራቸው ስለሚቆም ደግሞ ሴሎቹ ግማሾቹ እየሞቱ ወደ ቦታቸው እየተመለሰ ሳይዙም እየተመለሰ ይሄዳል። ከዛ እድሜ እየጨመረ ሲሄድ ኦፍ ኮርስ የነዚህ ግላንዱላ ፓርት የምንላቸው አትሮፋይ እያደረገ ፋት እየሆነ ጡቷ እየሳሳ ይመጣል። ከዛ ይሄ ጡት የሚወርደው ሳግ የሚሆነው ከሆርሞኑ ጋር ተያይዞ ነው። ካንሰርን በተመለከተ ጡት ማጥባት ፕሮቴክቲቭ ነው። ልጅ መውለድ በተለይ ከ30 ዓመት በፊት የመጀመሪያ ፉል ተርም ፕሬግናንሲ ልጅ መውለድ ፕሮቴክቲቭ ነው። እስከ 20 ዓመት ድረስ የካንሰር እድልን ይቀንሳል። ያ ማለት ግን ሙሉ በሙሉ ፕሮቴክት ያደርጋል ማለት አይደለም። ለምን አብዛኞቹ የጡት ካንሰር ታማሚዎች ብዙ ልጆች የወለዱ ናቸው። ስለዚህ ሪስኩን ግን በተወሰነ ይቀንሳል። ስለዚህ ጡት መውለድ እንደዚሁም ጡት ማጥባት ቢያንስ እስከ 1 ዓመት ድረስ ጤናማ ነው። ወተት መጠራቀም ግን ለጡት ካንሰር ደግሞ እንደዛው አያጋልጥም። ጡት ስላላጠባች አንዲት ሴት ወተት ምርቱም እየቀነሰ ነው የሚሄደው። ስለዚህ ዝም ብሎ አይመረትም። ጡት ስቲሙሌተር ሲጠባ ብዙ የሚመነጭ እየቆመ ይሄዳል ማለት ነው። እሺ ወደ ህክምና አማራጮቹ ደግሞ እስቲ እንምጣ። እኛ ሀገር ላይ ያሉት በተለይ የጡት ካንሰር ስናነሳ እኛ ሀገር ላይ ያለው የህክምና አማራጮች ምን ይመስላሉ የሚለው ለኔ እኛ ሀገር ላይ የትም ዓለም ላይ ያለው ህክምና አለ፣ ሁሉም አለ። በአጠቃላይ 5 የህክምና አይነቶችን መዘርዘር እንችላለን። የመጀመሪያ ቀዶ ህክምና ነው። የጡት ካንሰርን ለማዳን የሆነ አይነት የቀዶ ህክምና ያስፈልጋል ግዴታ፣ አላማችን ማዳን ከሆነ ማለት ነው። ደረጃው በጣም ከፍ ያለ ደረጃ 4 የሆነ የጡት ካንሰር ለምሳሌ የጡት ቀዶ ህክምና ላያስፈልግ ይችላል፣ ላይጠቅም ይችላል። ለምን ኦሬዲ የተሰራጨ ሳምባ ላይ ጉበት ላይ ያለን ካንሰር እዚህ ጡት ላይ ያለውን መቁረጡ ወይም ጡቱን ማንሳቱ የሚሰጠው ጥቅም ስለሌለ ማለት ነው። ስለዚህ ቀዶ ህክምና 2 አይነት ነው ያለው። አንደኛው ማስቴክቶሚ የምንለው ጡቱን ሙሉ በሙሉ ማንሳት ሰርጀሪ አለ። ሁለተኛው ደግሞ ጡቱን ማንሳት ሳያስፈልግ እጢውን አካባቢ ያለው የተወሰነ ኖርማል ቲሹ ጨምሮ መስራት ማለት ነው። ይሄ ብረስ ኮንሰርቫቲቭ ሰርጀሪ የምንለው ነው። ጡትን ሴቭ አድርጎ አስቀርቶ። ይሄ እንግዲህ ለየትኛው ነው ማስቴክቶሚ መሰራት ያለበት፣ ለየትኛው ነው እጢው ብቻ መውጣት የሚችለው የሚለው በእያንዳንዱ ሰው ነባራዊ ሁኔታ የሚወሰን ቢሆንም ማለት ነው። ሁለተኛው የህክምና አይነት የጨረር ህክምና ነው። ስለዚህ የጨረር ህክምናም እንደ የጡት ሰርጀሪ ሁሉ ጡትና ብብት ላይ ያለ በሽታን ለማከም ነው የሚያገለግለው። ሁለቱ ኢምፖርታንት ናቸው። ከዛ ውጪ ኬሞቴራፒ የምንለው በደም ስር የሚሰጥ ህክምና አለ። ይሄ የደም ስር ህክምና ደግሞ ሰውነታችን ውስጥ የተሰራጨ ደም ስሮች ውስጥ ያሉ የካንሰር ሴሎችን የሚገል አይነት የህክምና ዘዴ ነው። ስለዚህ ይሄ የመድኃኒት ህክምና ነው። ሌላኛው ህክምና የሆርሞን ህክምና ነው። ስለዚህ ሁሉም ሴቶች የሆርሞን ህክምና አያስፈልጋቸው። የሆርሞን ምርመራ ተሰርቶ ሆርሞን ሪሴፕተር የምንለው ያ ፖዚቲቭ የሆኑ ሰዎች እነዚህን የሰርጀሪ፣ የኬሞቴራፒ፣ የጨረር ህክምና እንዳስፈላጊነቱ ከወሰዱ በኋላ ለረጅም ዘመናት ስፔሻሊ ከ5 እስከ 10 ዓመት ድረስ የሆርሞን ህክምና በክኒን መልክ እየወሰዱ ይቀጥላሉ። ያ ማለት ምንድነው? የካንሰሩን ተመልሶ የመምጣት እድሉን ይቀንሳል። በዛኛው በኩል ደግሞ ያልተጎዳው የጡት ላይ ደግሞ ካንሰር እንዳይከሰትም የመከላከል ስራ ይሰራል ማለት ነው። ከዛ ውጪ ታርጌትድ ህክምና የምንላቸው አንዳንድ ፕሮቲኖች የናሙና ውጤት ላይ የሚለኩ ፕሮቲኖች አሉ። ሀርቱ የምንላቸው ለምሳሌ እንደሱ አይነት እሱን ፖዚቲቭ የሆኑ ሰዎች ደግሞ ያን ታርጌትድ ህክምና ይወስዳሉ። እነዚህ ሁሉ ህክምናዎች እንግዲህ እኛ ሀገር አሉ። ከዚህም አልፎ ደግሞ በኤክስፐሪመንታል ደረጃ ያሉ ኢሚኖቴራፒ የምንላቸው ህክምናዎች ከዚህም ላቅ ያሉ ደግሞ ትንሽ ዋይድሊ አቬለብል ለሁሉም ሰው ተደራሽ ያልሆኑና እኛ ሀገርም ላይ በብዛት ማንጠቀማቸው የህክምና አይነቶች ደግሞ አሉ። ከዚህ ውጪ ግን እነዚህን ሁሉ ስናክም ደግሞ ምንድነው እያከምን ያለነው? በሽታውን ነው። ስለዚህ አንድ ሰው ግን በሽታውን ብቻ ይዞ አይደለም የሚመጣው፣ ፐርሰናሊቲ ያን ሰው ይዞ ይመጣልና የሳይኮሶሻል ሰፖርት የምንለው ሳይኮሎጂካሊ ደግሞ ሴቶች መደገፍ አለባቸው። ያም ህክምና በደንብ ያስፈልጋል። በደንብ ዴቨሎፕድ የሆኑ ሴታፖች ላይ የጡት ካንሰር ህክምና የሚሰጠው በኤምዲቲ ነው፣ መልታይ ዲስፕሊናሪ ቲም የሁሉም ሐኪሞች ጥምረት አንድ ላይ ሆነው
እኛም የምንሰጠው ያንን አይነት ህክምና ነው። እኔ ብቻዬን አልወስንም ወይም ሌላ ሰው ኦንኮሎጂስት ብቻውን አይወስንም። አንድ ላይ ቁጭ ብለን ለዛች ሴት የትኛው አይነት ህክምና በየትኛው አይነት ቅደም ተከተል የተሻለ ነው የሚለውን ማድረግ ያስፈልጋል። ከዛ ውጪ ግን ያቺ ሴት ታክማ ስትመለስ ወይንም በህክምና ውስጥ እያለች የሚያስፈልጋት የስነ ልቦና እገዛ በጣም ኢኳሊ ኢምፖርታንት ነው ማለት ነው። ለዚህም ደግሞ በተለይ አሁን አንዳንድ የካንሰር ሴንተሮች ላይ ጥቁር አንበሳን ጨምሮ ሌሎችም እንትን ላይ ሌሎችም ሆስፒታሎች ላይ ሰፖርት ግሩፕ ሰርቫይቨሮች የጡት ካንሰርን ታክመው ድነው ወይንም በህክምና ውስጥ ያሉ ሴቶች ደግሞ ተደራጅተው ማህበር አቋቁመው አዲስ ወደ ህክምናው የሚመጡ ሴቶችን ደግሞ ሳይኮሎጂካሊ በማስተማር በማገዝ የሚረዷቸው አሉና ይሄን ሁሉ ያካትታል የጡት ካንሰር ህክምና። ጥሩ። እንዴት ነው ለምሳሌ ህክምናውን አይተናል፣ ውጤታማነቱ ምን ይመስላል? ለምሳሌ አንዳንድ ሰዎች የጡት ካንሰር አይድንም ሙሉም በቃ 4 ነጥብ ዝግት የሚያደርጉት ሰዎች ይኖራሉ። ምን ትላለህ? የጡት ካንሰር ይድናል፣ በደንብ ይድናል። ጀነራላይዝ የሚደረግ ነገር ግን የለም። እንደ ደረጃው ይወሰናል። ደረጃው ብቻ ሳይሆን እንደ አይነቱ ቅድም ያልናቸው ብዙ አይነቶች አሉ። ስለዚህ የሆርሞን ስታተሱን አሁን ብናይ ሊዩሚናል የምንላቸው ስትሮጅን፣ ፕሮጀስትሮን ፖዚቲቭ፣ HER2 ኔጌቲቭ፣ KI67 የምንለው ኢንዴክስ አለ። እሱ በጣም ሎው ከ10% በታች የሆኑ ሴቶች የመጡበት ደረጃ 2 ሲሆን ዴፊኒትሊ ኮንፊደንትሊ እነዚህ በደንብ እንደሚድኑ ተመልሶ የመምጣት እድላቸው ኒርሊ ዜሮ እንደሆነ ማውራት ይቻላል። ነገር ግን አግሬሲቭ የሆኑ አይነቶች ትሪፕል ኔጌቲቭ የምንላቸው የጡት ካንሰሮች ከዛ በላይ ደግሞ ሲመጡ ደግሞ ስር ሰደው ተሰራጭተው የመጡት ከነዛኛዎቹ ጋር ሰማይና ምድር ናቸው። በደንብ ኢፌክቲቭሊ የመታከም እድላቸው ቢታከሙ ደግሞ ለህክምና የመመለስ እድላቸው ከዛ የዛች ሴት ደግሞ ሙሉ በሙሉ የመዳን እድሏ እንደዚሁም 5 ዓመት 10 ዓመት ሰርቫይቫል ሬቷም እንደዛው እየወረደ ይመጣል ማለት። ስለዚህ በእነዚህ ሁሉ ካየን የጡት ካንሰር የሰርቫይቫል ለምሳሌ ታክመው ከ5 ዓመት በኋላ ብናያቸው ከ95% እስከ 25% ሊደርስ ይችላል። ስለዚህ በጣም ዋይድ የሆነ ሰፊ የሆነ ልዩነት አለ ማለት 95% የመዳን እድል ያለው አለ፣ 25% ብቻ ደግሞ የመዳን እድል ያለው አለ ማለት ነው። ጥሩ። በሽታውን ከመከላከል አንጻር ሰዎች ጥያቄ ያነሳሉ። እንደ አይነት በጣም ገዳይ ከሆነ በሽታው በዚህ ደረጃ ደግሞ ጉዳት የሚያደርስ ከሆነ ቀድመን መከላከል አንችልም ወይ? የመከላከያ መንገዶችስ ምንድን ናቸው የሚሉ ሰዎች አሉ። ጥሩ። ስለዚህ የጡት ካንሰር ማክሲመም 20 እስከ 30% ልንከላከል እንችል ይሆናል። እሱንም በእርግጠኝነት እንደሌሎቹ አሁን ለምሳሌ የማህፀን በር ጫፍ ካንሰር፣ ሰርቫይካል ካንሰር የምንለው መከላከያ ክትባቶች አሉ። እንደዛ አይነት ህክምናዎች የሉም ወይንም ክትባቶች መከላከያ ዘዴዎች የሉም የጡት ካንሰር። ለምን? መነሻው በአብዛኛው አይታወቅም። ይሄ ነው የምንለው ነገር የለም። አጋላጭ ምክንያቶቹ ደግሞ አብዛኞቹና በጣም ከፍተኛ ተጽዕኖ የሚፈጥሩት አጋላጭ ምክንያቶች ከኛ ቁጥጥር ውጪ የሆኑ ናቸው። እነዚህ ነን ሞዲፋይብል ሪስክ ፋክተር የምንላቸው ለምሳሌ ሴት መሆን፣ እድሜ እየጨመረ ሲሄድ በቤተሰብ ታሪክ መኖር፣ ከዛ ከወር አበባ ዑደት ጋር ተያይዞ ደግሞ ቶሎ የወር አበባ ማየት መጀመር፣ ማረጥ፣ ቆይ ዘግይቶ ማረጥ፣ ልጆች መውለድ፣ እነዚህ እኛ የምንቀይራቸው ነገሮች አይደሉም አብዛኞቹ። ስለዚህ እነዚህን እስካልቀየርን ድረስ የመከሰት እድሉን የመቀየር እድላችን በጣም ትንሽ ነው ማለት። ነገር ግን ከዚህ ውጪ ደግሞ ሞዲፋይብል እንላቸው ሪስክ ፋክተሮች ወይንም አጋላጮች አሉ። ለምሳሌ ከመጠን በላይ የሆነ የሰውነት ክብደት፣ ከመጠን በላይ የሆነ ደግሞ ለረጅም ጊዜ አልኮል መጠቀም፣ ሲጋራ ማጨስ፣ ሆርሞን ህክምናዎችን ከሐኪም ትዕዛዝ ውጪ መጠቀም አይደለ፣ ሰደንተሪ የሆነ ላይፍ ኤክሰርሳይዝ አለማድረግ፣ ጤናማ የሆነ ምግብ አለመመገብ፣ እነዚህ ነገሮች ግን ሞዲፋይ ማድረግ እንችላለን። እነዚህ ነገሮች በማድረግ ከ20 እስከ 30% ቅድም እንዳልኩት የጡት ካንሰርን መከላከል እንችላለን። አብዛኛውን ግን መከላከል ስለማንችል ምንድነው ማድረግ ያለብን? የመጀመሪያው ቅድመ ልየታ ምርመራዎችን ማድረግ ነው። ስለዚህ ይሄን 20 30 40 ህጎች ብለን ብንይዝ ደስ ይለኛል። ምንድነው እነዚህ 20 30 40 እድሜ ነው። 20 ዓመት ላይ አንዲት ሴት ምን ማድረግ አለባት? አንዲት ሴት 20 ዓመት ከሞላት በኋላ በየወሩ ራሷን መፈተሽ አለባት። ይሄ ብረስት ሰልፍ ኤግዛሚኔሽን ወይንም ብረስት ሰልፍ አዌርነስ ይባላል።
የወር አበባዋ መጥቶ ከሄደ ከ7 እስከ 10 ቀን ጠብቃ በየወሩ ጡቷን ቼክ ማድረግ መስታወት ፊት ቆማ ከተቻለ ጡቶቿን መመልከት የተለየ አዲስ ለውጥ ካለ ማየት እንደዚሁም ደግሞ እጆቿን እያፈራረቀች ጡቷን ብብቷን እየነካች አዲስ ነገር ካለ መለየት ነው። ያ አዲስ ነገር ምንድነው? ወደ ሐኪም መሄድ። እሷ ካንሰር ነው አይደለም ብላ መለየታች ሐኪምም ፎርዛት ማተር ሁሉም መለየት አይችልም። ግን የእሷ ኃላፊነት ምን ያን ለይታ ወደ ጤና ተቋም መሄድና ምርመራ ማድረግ። 30 ዓመት ላይ ሲደርስስ 30 ዓመት ላይ ሲደርስ ደግሞ በየአመቱ አንድ ጊዜ ሐኪም ዘንድ ሄዳ ክሊኒካል ብረስት ኤግዛሚኔሽን የምንለው ምርመራ ማድረግ ይኖርባታል ማለት ነው። ማንኛውም ሴት ያን ማድረግ ይኖርባታል። እንደ አስፈላጊነቱ ቃለ መጠየቅና አካላዊ ምርመራ ብቻ ሊሆን ይችላል። ሐኪሙ ደግሞ አስፈላጊ ነው ብሎ ሲያስብ አልትራሳውንድ ወይንም የጡት ራጅ ማሞግራፊም ሊያዝላት ይችላል ማለት ነው። 40 ዓመትስ ሲደርሱ ለሁሉም ሰው ባይቻልም ከተቻለ ከ40 ዓመት በኋላ በአመት አንድ ጊዜ ወይንም በ2 ዓመት አንድ ጊዜ ሴቶች የማሞግራፊ ወይንም የጡት ራጅ ምርመራ ቢያደርጉ ይመከራል። ይሄ ምንድነው? ችግሩ ምልክት ሳያሳይ ገና በጥቃቀን ምልክቶች እያለ መለየትና ቶሎ መታከም እና መዳን የሚችልበት ደረጃ ላይ ያለ ማከም ነው ማለት ነው። ስለዚህ በአጠቃላይ የጡት ካንሰር ሕክምና መከላከሉን ስናስብ መፈክራችን ምንድነው? በጊዜ የተገኘ የጡት ካንሰር ይድናል ነው እንጂ የጡት ካንሰርን እንከላከላለን አይደለም። ምናልባት ወንዶች ለልክ ሴቶቹ ቼክ እንደሚያደርጉት ወንዶች ቼክ የሚያደርጉበት መንገድ የተለየ ነገር ይኖራል ወይስ ተመሳሳይ? ወንዶች ላይ እነዚህ ወንዶች ምልክት ሲያዩ ቶሎ እንዲሄዱ ነው የሚመከረው እንጂ በየወሩ በየአመቱ እየሄዱ እንደዚህ ማሞግራፊ እንዲያሰሩ ወንዶች ላይ ኮስት ኢፌክቲቭ አይደለም፣ ጥቅሙም ያን ያህል የሚያመዝን ስላልሆነ። ነገር ግን ወንዶች ማወቅ እንዲፈለገው ነገር የጡት ካንሰር እኔም ላይ ሊከሰት ይችላል ብሎ ማሰብ፣ ከዛ ማንኛውም አይነት ምልክት ሲያዩ በጊዜ ወደ ሕክምና መሄድ ነው። ጥሩ። ሌላው ምናልባት እንግዲህ ያው ሕክምና መሄድ ቅድም ያልናቸው ነገሮች የሚድኑት ሰዎች ይኖራሉ። እንግዲህ በጣም ብሶ የሚመጡ ሰዎች ካሉ ደግሞ ያው ትንሽ ቻሌንጅ ሊኖረው ይችላል የሚል እምነት አለን። ከዚሁ ጋር በተያያዘ ግን እንደው ማህበረሰቡ ይሄን አስመልክቶ ምን ማድረግ አለበት ብለህ ታምናለህ? እንደው እንደ ግለሰብ፣ እንደ ቤተሰብ፣ እንደ ሀገርስ ደግሞ ይሄንን በተለይ ይሄንን ሕክምናውን ውጤታማ ከማድረግ አኳያ ሊሆን ይችላል። ቅድም ያልካቸውን የግንዛቤ መጠኑን ከፍ በማድረግ ሰዎች ራሳቸውን ቼክ የማድረግ እድላቸው መጨመር ሊሆን ይችላል። ቼክ አድርገው ደግሞ ቀድሞ መጥተው ተገቢ የሆነ ሕክምና ከማግኘት አኳያ ሊሆን ይችላል። በየደረጃው ያሉ ሰዎች ወይም ኃላፊነት ያለባቸው ሰዎች ምን ማድረግ አለባቸው ብለህ ታምናለህ? እሺ ያው ስናነሳ እንደነበረው የጡት ካንሰር ቁጥር 1 ካንሰር ነው። በተለይ ሴቶችን በማጥቃት በመያዝም በመግደልም ቁጥር 1 ነው፣ በዓለም አቀፍ ደረጃ በሀገራችንም ደረጃ ማለት ነው የጡት ካንሰር። ስለዚህ ስለ ሕክምና ወይንም ስለ ካንሰር ስናወራ ከጡት ካንሰር በላይ ስለ ሌላ ነገር ቀድመን ማውራት ያለብን አይመስለኝም እውነቱን ለመናገርና በጣም አንገብጋቢ የሆነ ኢሹ ነው። ዋናው ጥሩ ነገሩ ግን ከጥቂት ዓመታት ወዲህ በአገር አቀፍ ደረጃ በጤና ሚኒስቴርም በደንብ ትኩረት ተሰጥቶት እየተሰራ ነው የጡት ካንሰር ላይ። በዚህም ደግሞ ራሱን የቻለ የጡት ካንሰር ጤና ቶሎ መለየትና ሕክምና የሚል በ2024 የወጣ ራሱን የቻለ ጋይድላይን አለ። ስለዚህ እዛ ላይ ተመርኩዞ በረጅም ትልቅ የሆነ ስራ እየተሰራ ነው ያለው። ያ ስራ ምንድነው? ግንዛቤ ማስጨበጥ፣ ከዛም አልፎ ደግሞ ምልክት ያዩት ታካሚ ሴቶችም በጊዜ ወደ ሕክምና ሄደው በቂ የሆነ ሕክምና እንዲያደርጉ ትልቅ ስራ እየተሰራ ነው ያለው። ስለዚህ ማህበረሰቡም እንደዚህ አይነት ትምህርታዊ ዝግጅቶችን ሰከን ብሎ ከሚመለከተው ባለሙያ ጊዜ ወስዶ ማዳመጥ ቢችል፣ እንደዚሁም ደግሞ የሰማውን ደግሞ ለሌላ ሰው ቢያካፍል፣ አንዲት ሴት ስትድን ቤተሰቧ ነው ከመበተን የሚተርፈው። እንደዚሁም ደግሞ ስራዋም እንደ ኮሚኒቲም እንደ ሀገርም ትልቅ ኪሳራ ነው። አንዲት ሴት ስትታመም ከስራ ስትውል ከልጆቿን መርዳት ሲያቅታትና ስለዚህ አንድ ሰው ብቻ አይደለችም አንዲት ሴት። ስለዚህ ይሄ የሴቶች ጤና ላይ ትልቅ አንገብጋቢ የሆነ ኢሹ እንደመሆኑ መጠን እንደዚህ አይነት ትምህርታዊ ነገሮችን እንደ ሚዲያ ተቋማትም በደንብ ተስፋፍቶና ተጠናክሮ ቢቀጥል እላለሁኝ።
ይሄን ያለው ነገር በስተመጨረሻ ግን ማነሳለህ ብዙ ጊዜ ይሄ ችግር ያለባቸው ሰዎች የጡት ካንሰር ላይ ያለች እናት ሕክምና እንግዲህ ቅድም ባለው ደረጃ የተለያዩ አማራጮች ይኖራሉ። እሱ ላይ ሆኖ በደረጃቸው ግን ሕክምና ውስጥ ያሉ ሴቶች አብዛኛውን ጊዜ በተስፋ መቁረጥ ውስጥ ነው ሕክምናቸው ነው የሚያደርጉት። ምክንያቱም ማህበረሰቡ የሚሰጣቸው በየጊዜው የምናወራቸውም ነገሮች ሰዎች ባላቸው እውቀት ደረጃ ነው ያው አስተያየትም የሚሰጧቸውና ምናልባት በዛ ተስፋ መቁረጥ ውስጥ ሕክምናቸውን የተከታተሉ ለሚገኙ ሴቶች ምናልባት ተስፋቸው እንዲለመልም ነገ የተሻለ ቀን ሊመጣ እንደሚችል ሙያ አስተያየትን የተወሰነ ነገር በለን። አንዳንዴ ምንድነው ታካሚ ሁሌ ከታካሚዎች ጋር በሚኖረኝ ኮንቨርሴሽን የምንላቸው ፖዚቲቭ ሆኑ ነው የምላቸው። ፖዚቲቭ አቲቲዩድ፣ ኦፕቲሚስቲክ መሆን፣ እድናለሁ ብሎ ማሰብ በጣም ኦብቪየስ የሆነ ግልጽ የሆነ ልዩነት ይፈጥራል። ሴቶች በራሳቸው በተስፋ መቁረጥ ውስጥ ሆነው ከመጡ አይድንም ብሎ ኔጌቲቭ ሳይዱን ብቻ እያሰቡ የሚመጡ ከሆነ ብዙ ጊዜ ሕክምናውንም መቀበሉ ላይ ወደ ኋላ ይላሉ። ሰውነታችንም ደግሞ ለሕክምናው ሪስፖንድ የማድረግ ለሕክምናው የመመለስ በሽታው የመመለስ እድሉም ይቀንሳል። እውነቱን ለመናገር ኔጌቲቭ ሆኖ ሲመጡና የተሻለውን ማየት ታክሞ የዳኑትን ማየት አንዳንዴ እነዚህ ቅድም ያልኳቸው ሰፖርት ግሩፖች ያው እኛ በቅርበት ስለምንሰራ አንዳንዴ ክሊኒክ ውስጥ ከኛ ጋር መጥቶ ቁጭ ብለው ስለሚመክሯቸው ስለሚያስተምሯቸው የነሱንም ኮንታክት እንሰጣቸዋለን። ስለዚህ ተስፋ ማድረግ በጣም አስፈላጊ ነው። በደንብ ሊድን ይችላል። ዋነኛው ነገር ሕክምናን ሳያቋርጡ ክትትልን ሳያቋርጡ ያንን ማድረግ ነው የሚያስፈልጋቸው። አንዱ ሌላኛው መሰናክል የሚሆነው ሕክምና ላይ ከሃይማኖት ጋር ተያይዞ ከባህላዊ ሕክምናዎች ጋር ተያይዞ የሚመጡ አንዳንድ የሀሳብ ግጭቶች ናቸው። ስለዚህ እነዛን አስታርቆ መሄድ እንደሚቻል ሕክምናን እያደረጉ ሃይማኖታቸው እምነታቸው የሚያዛቸውን ተግባራትን ማድረግ እንደሚችሉ ሰዎች ጸበል እየተጠመቁ ሕክምናቸውን ማድረግ እንደሚችሉ ጸሎትም እያስደረጉ ሕክምናቸውን ማድረግ እንደሚችሉ ያንን ቢረዱ ሁለቱንም ጎን ለጎን ቢያስኬዱ ከፈጣሪያቸውም ከሳይንሳዊውም ሁለቱንም ተጠቃሚ ሆነው ህመማቸው ይድናል። ነገር ግን ይሄ ሳይንሳዊውን ሕክምና ትቶ ደግሞ መሄድ ብዙ ጊዜ እንደምናየው ሴቶች በጊዜ ሊታከም የሚችል ሊድን የሚችል ህመም ኖሯቸው ረጅም ዘመናት ጠፍተው ይቆዩና ከዛ በኋላ ሲመጡ እኛም ሕክምና መስጠት ከምንችልበት ደረጃ በላይ ሆነው ሊመጡ ይችላሉና ክትትል ማድረግ ተስፋ ማድረግ በጣም አስፈላጊ ነው። ጥሩ እንግዲህ ያው ሰዓታችን ይገድበናል እንጂ በጣም በርካታ ጉዳዮችን ማንሳት እንችላለን። ነገር ግን ያው እዚህ ጋር ማቆም ግድ ይለናልና ፕሮግራማችንን ከማጠናቀቃችን በፊት ምናልባት በዚህ ጉዳይ ላይ ቀረ የምትለው ወይም ደግሞ ማህበረሰቡ ማወቅ አለበት ብለህ የምታስበው ነገር ካለ እድሉን ሰጥና የተወሰነ ነገር በል። ከሌለ ግን ፕሮግራማችን እዚህ ጋር እናጠናቅ። እሺ አንድ ሳልጠቅሳት የቀረዋት ነገር አለች። በጣም ወሳኝም ስለሆነች ነው። የጡት ካንሰር እና የጡት ህመም። የጡት ህመም በጣም የተለመደ ችግር ነው። እኔ ክሊኒክ ላይ ከማያቸው ታካሚዎች ከ80% በላይ የጡት ህመም አለኝ ብለው ነው የሚመጡት። አብዛኞቹ ግን 90% ልል እችላለሁ ምንም ችግር የሌለባቸው ሰዎች ናቸው። የጡት ካንሰር በጡት ህመም ሊመጣ ይችላል ወይ? ጥያቄ ነው። ብዙ ጊዜ የጡት ካንሰር ህመም የለው በተለይ የመጀመሪያዎቹ ደረጃ ላይ ያለ። ስለዚህ ሰዎች እንዲረዱ የምፈልገው እዚህ እንትን ላይ ቁጭ ብዬ ዛሬም እብጠት ኖሯቸው ህመም ስለሌለው ካንሰር አይደለም ክፉ ነገር አይደለም ብሎ በጣም ብዙ ወራት ቆይቶ ይመጣሉ። ይሄ በጣም የተሳሳተ ግንዛቤ ነው። ስለዚህ የጡት ካንሰር ህመም የሌለው እባጭ ነው። ስለዚህ ህመም ስለሌለው ይበልጥ እንደውም ሊያሳስበን ይገባል እንጂ ሊያዘናጋን አይገባም እብጠት ኖሮ ህመም አለመኖሩ። ስለዚህ ይሄን እንዲረዱ ፈልጋለሁ። ከዛ ውጪ ስለጋበዛችሁኝ በድጋሚ አመሰግናለሁ። ቴንኪዩ። በጣም አሪፍ። እኛም እንግዲህ እዚህ ስቱዲዮ መተን እንዲህ አይነት ቆይታ እንድናረግ ስለፈቀድክ ተመልካቾች በቂ የሆነ ግንዛቤ እንዲኖራቸው ስለፈቀድክ እጅግ አድርጌ አመሰግናለሁ። ቴንኪዩ። ተመልካቾቻችን ስትከታተሉ የነበረው የዚህ ሳምንት የጤና ጥበብ ፕሮግራማችን የእስካሁኑን ይመስል ነበረ። ሳምንት በሌላ ፕሮግራም እስክንገናኝ እስከ ሳምንት ጤና ይስጥልን።